እንዳንቺ አይነት ሰው እኮ ከሺህ አንድ ራሱ አገኘ። ከሺህ ብቻ? ኧረ ከሚሊየን፣ ኧረ እንደውም ከቢሊየን የራሱ አንድ አይገኝ። አንተ እንደሱ አትይኝ፣ እፈራለሁ። በአይናልስ በላይ ነው። ብችልማ ዋጥ ነበር ማድረግሽ። አንተ ቤት ውስጥ ግን ይህን ያክል ዋጋ አለኝ ማለት አልገባኝም። ገብቷል። እባክህ ለአንተ ይህን ያክል አስፈላጊ ሰው መሆኑን አላውቅም ነበር። እንዴ አሁንስ ማን አስፈላጊ ነሽ ያለሽ? ቅድም በረኪና እንደጠጣሁ ስትሰማ በጣም ደንግጠ ነበር። ወይዘሮ አልማዝ እንግዲህ ነቅታለች ማለት ነው። ወይዘሮ አልማዝ መንቃቷ በእውነቱ በጣም ደስ የሚል ነገር ነው። ከዛ በኋላ ግን የተፈጠረው ነገር በጣም ከባድ ነው። ምክንያቱም ወይዘሮ አልማዝ ነቅታለች፣ ግን እንዳልነቃች አድርጎ እንግዲህ አቶ በኃይሉ ደብቋታል ማለት ነው። ምክንያቱም ሰላምን ለመጉዳት ማለት ነው። እንግዲህ ሰላምን ለመጉዳት ይህንን ነገር ማድረግ ለምን ፈለገ ሲባል እሱ በቁጥጥሩ ስር ሰውን ማስቀመጥ ስለሚወድ ነው። ልክ እንደ ሳሚ እንግዲህ ሳሚን የሆነ ነገር አድርግ ብሎት የሆነ ወንጀል ሄዶ ሲሰራ ቪዲዮ እየቀረጸ ሲያስፈራራው ኖሯል። አሁንም ደግሞ ወይዘሮ ሰላምን ማለት ነው እንግዲህ እግዚአብሔር ያሳያችሁ እህቱን እኮ ነው እህቱን ቮይስዋን ሪከርድ አድርጎ እሷን ለማስፈራራት ገና ለገና ብሎ ከዚህ በኋላ እኔ የምልሽን ነገር ካላደረግሽ አንቺ ነፍስ አጥፍተሻል፣ አሳስርሻለሁ፣ አስይዝሻለሁ ብሎ ለመናገር ማለት ነው እንዲያመቸው ምን አድርጓል ወይዘሮ አልማዝን በሚያሳዝን ሁኔታ ደብቋታልኝ። በጣም ያሳዝናል። ብሌን ደግሞ በዚህ ላይ እናቴስ ብላ ጠይቃ ነበረ ሁላችንም እንደምናውቀው ማለት ነው። ዳግም ታዲያ ምን አድርጓል? አሳይቷታል፣ ማለትም አስደምጧታለኝ። ኦዲዮውን ስታዳምጥ በጣም ነው የደነገጠችው። እንዴ ቆይ ግን ቃል ለምን በዚህ ልክ እንዴ? ምን አድርጊያት ነው የዚህን ያክል ቃል እኔን የምትጠላኝ? ምን አድርጊያት ነው? እኔ ቆይ ከኔ ምንድነው ችግሯ አለች። ጥላቷን አላወቀች አይደለ? በነገራችን ላይ ቃል አይደለችም የሷ ችግር። ቃል እኮ ኦልሬዲ ተቀጥራ ነው። ቃል እኮ ገንዘብ ትሰጫለሽ ብሎ አጎቷ በኃይሉ የብሌን አጎት ማለት ነው ያመጣት። ስለዚህ ቃል ሳትሆን ጥፋተኛ ራሱ አጎቷ ነው፣ ራሱ በኃይሉ ነው። በኃይሉ ግን ከሰላም ምን አይነት ቂም ቢኖርበት ነው የዚህን ያክል ሰላምን ከልጇ አርቆ ልጇ ያልሆነችን ልጅ አምጥቶ እንግዲህ ልጅሽ ናት ብሎ ቃልን ማለት ነው። ከዛ ደግሞ ቃል እዛ ቤት እንደፈለገች እንድትሆን ምስኪን የብሌን ደግሞ ትክክለኛዋ ልጅ ይህን ያክል ዋጋ እንድትከፍል በጣም ብዙ ነገሮችን እንድትሆን እያደረገ ያለው በኃይሉ ለምንድን ነው የሚለው ብዙ ጥያቄ ቢሆንም ማለት ነው። ቃል ግን አሁን የመጋለጧ ነገር እየሰፋ ነው። ምክንያቱም እንግዲህ ሰላምና እንዲሁም ደግሞ አልማዝ በምን ተጣሉ ሲላት እሷ ምን አለች? አይ ለምን እንደሆነ አላውቅም፣ ከመሬት ተነስታ እኮ አልማዝ እኔን በጥፊ ስትመታኝ ማም ሰላም አለች ቶሎ ብላ። እኔ እኮ ምለው ወይኔ ቃል ግን ውሸቷ አሁን ማም 10 ጊዜ የውሸት ማም እና እንግዲህ ማም ደግሞ ማለቴ ሰላም ደግሞ ለምን ልጄን እንዴት እቺን ታነሻለሽ ልጄ ላይ ብላ ከዛ ሁለቱ በዛ ምክንያት ተጣሉ እና ማም ለምን ልጄን ብላ ገፈተረቻት፣ ወደቀች፣ ራሷን ሳተች። እንዴ እርግጠኛ ነሽ ይሄ ብቻ ነው ስላት፣ አዎ የምሬን ነው ይሄ ብቻ ግን አይደለም። አዎ እርግጥ ነው የጣለቻት ሰላም ናት። አዎ እርግጥ ነው የጎዳቻት ሰላም ናት። ግን ደግሞ ሁኔታው ግን እንደዛ አይደለም። ቃል ምን አድርጋለች? ቃል እንግዲህ ዳግምን ወደዋለች፣ ዳግምን አፍቅረዋለች። ይሄ የሚታወቅ ነገር ነው። ስለዚህም ዳግም ጋር ደግሞ ያው አለ አይደል ፍቅር ሲባል እውነተኛ ፍቅር አለ። ዝም ብሎ አይታችሁ የሆነ እሷ ዝም ብላ ለመጋደም አይነት ነው የፈለገችው። ምክንያቱም እንደተመለከትነው ከሆነ ራት ጋበዛት፣ ከዛ ሻለች፣ ከዛ ሄደች፣ ከዛ ይባለየ ነገር ነው የፈለገችው የነበረው። ወደ እሱ ስትጠጋ እሱ ደግሞ ውይ እህቴ ምን እንድታረግ ነው ጌታ እንዴት ደስ ይላል። ዳጊ ግን በእውነት በጣም ነው ፈን ያደረገኝ። ምን ልታረግ ነው እህቴ እኮ ነሽ አላት። ከዛ እሷንም እህቴ እኔን እህቴ ብላ እኔ ስለወደድኩ ነው አይደለ ወድሃለሁ ስላልኩ ነው አይደለ እህቴ የምትለኝ አለችና ጅሪቷ ተመናጥቃ ማለት ነው ወጣች። እና ዞሮ ግን ወደ ፍሬው ስንመለስ እና ከዛ እንግዲህ እህቴ ነሽ ብሏታል። ሪከርድ አድርጓታል። ሪከርድ ሲያረጋት ጅሪቶይና ብዙ የተናገረችው ነገር አለ። አልማዝ የብሌን እናት እንዳልሆነች ተናግራለች። ያን ሪከርድ ዳጊ አምጥቶ ለሰላም ሲያሰማ ያን ጊዜ አልማዝ ደግሞ
ስትጮህ ያው ሰላም አልማዝን ያው ተመታቻት ማለት ነው፣ ወደቀች። ዞሮ ዞሮ አሁን ዋናው ቁም ነገሩ አልማዝ መንቃቷ አለ ማለት ነፍሷ አለመውጣቱ ማለት ራሷን ስታ መሆኑ ደስ ይላል። ምክንያቱም ሰላም ምስኪን ናትኝ። ሰላም አስቡ አረብ ሀገር ተሰዳ እንደው ዝም ብሎ ሰው ቤት ሰው ኢትዮጵያ ቁጭ ብሎ ዝም ብሎ አረብ ሀገር ሲል ቀላል ይመስላል። በጣም ከባድ ነው እና አረብ ሀገር ተሰዳ መከራዋን አይታ ደግሞ የእሷ እንደሌላው ሰው እንደው ዝም ብላ እንኳን ሄዳ ከዛ መስራት እንኳን አይደለም ታስራ ላይፉን ታውቁታላችሁ። ላይፏን ማለት ከዚህ በፊትም በፓርት እስካሁን እስካለው ክፍል ድረስ ማለት ነው እና በጣም በሚያሳዝን ሁኔታ ብዙ መከራ አይታ ከዛ አስቡት እንግዲህ 10 ዓመት ሙሉ ታስራ ነው ያሳለፈችው። ምክንያቱም እንደሄደች አረብ ሀገር እንደገባች ነበር እዛ የምትሰራባቸው ሰዎች ችግር የገጠማት ማለት ነው። ሁሉንም ነገር ስለምታውቁት እና እንግዲህ ሰው አጥፍተሻን የሰው ነፍስ አጥፍተሻን ተብላ ነው። በስተመጨረሻ ግን በሷ ምክንያት እንዳልሆነ ሲጣራ አረቧ ሴትዮዋ የ10 ዓመት ብትሰራ ደሞዟ ይሄን ያክል ይሆናል ብላ አስባ ስለታሰጠቻት የተባረከችው ማለት ነው። እና እንግዲህ እሷም ያንን ብር ይዛ መጣች። አሁን በኃይሉ በላይ በታይ በራስጌ በግርጌ መከራውን የሚያውምን ለማድረግ ነው። ያችን ይዛት የመጣችዋን ገንዘቧን ለመቀማት ነው። መከራውን እንደዚህ የሚለፋው የሚታትረው ማለት ነው። እና አሁን ቃልን አመጣ ልጅ ናት ብሎ አስገባ። ከዛ ሰላም ገና እስካሁን ድረስ እንኳን ቤቷን በስሟ ስላላዞረች ነው። በነገራችን ላይ ቤቱን በስሟ ካዞረች እሱ የሚፈልገው ያችን ቀን ነው። በቃ በጥብቅ የሚጠባበቀው ያችን ቀን በቃ ልክ ሰላም ቤቷን በስሟ ካዞረች ቃልን እንደ በፊቱ መርዝ እንድትሰጣት ለሰላም ለማድረግ ዝግጅት ላይ ነው። አሁን ታዲያ በጣም የሚገርመው ነገር ማለት ነው ብሌን እንግዲህ ያንን ነገር ሰምታ አዝናለች። ማለትም አልማዝ እናትሽ አይደለችም ተብላ ያን ሰምታ አዝና ለራሷ እያለ ሰላም ደግሞ በአእምሮዋ የሚያቃጭልባት ምንድን ነው ለምን ልጄን ብላ ከዛ አልማዝ ስትወድቅ ቅዠት ሲበዛባት መታ ብሌን ጋር መተኛት ነው። ከዛ ምን ቢያደርግ ጥሩ ነው በኃይሉ እንዲች ነችና እኔ በኃይሉ ጭራሽ እኔ እናንተን ለመለያየት መከራዬን አያለሁ። ከአንድም ሁለት ሰው እንደዚህ አመጣለሁ ምን እላለሁ እናንተ ጭራሽ ተያይዛችሁ ተኝታችሁልኛል ጎሽ ብሎ አጅሬ ምን ቢያደርግ ጥሩ ነው። ሁለቱን እንግዲህ ብዙ ነገር ነው ያሰበባቸው ማለት ነው። በሁለቱ ላይ በጣም ብዙ ነገር ነው እያሰበ ያለው። ብዙ ነገር ለማድረግ እያሰበ ነው። ማለትም እናንተንማ እስከ መጨረሻ እንዳትገናኙ አድርጌ ነው የማራርቃችሁ፣ እንዳትገናኙ እስከ መጨረሻ እያለ ነው እንግዲህ። ይህንን ነገር እያደርገዋል ወይስ አያደርገውም የሚለውን እስቲ እናንተ ምን ትላላችሁ ዶችዬ? እንግዲህ ሰላም እኮ እውነቱ ላይ መድረሷ የማይቀር ነገር ነው። አሁን ይውላችሁ ብሌንን አሸሻትም የትም ሰደዳትም ላካትም ምን አላትም ዞሮ ከዚህ በፊት ራሱ እኮ የሆነ ቦታ ላይ ልካት ነበረ። ምን አላት? አሳዳጊ እናቷ ወይዘሮ ገነትን አገቱና ከዛ ምን አሉ? ወይዘሮ ገነትን አግተው እሷን ምን አደረጉ? ብሌንን አሁኑኑ ከቤት ውጪ ሰራተኛ መሆን ከዚህ በኋላ አልፈልግም፣ ይበቃኛል በይ። ከዛ በዚህ ሰበብ አድርገሽ ውጪ፣ የሚመጣ መኪና አለ፣ በዛ መኪና ይሄንን ያላት ሳሚ ነው እንግዲህ። በዛ መኪና ወጥተሽ በምንልክልሽ መኪና ትሄጃለሽ። ከዛስ ከከተማ ለማስወጣት ነበረ። ከከተማ ከወጣች በቃ ከሰላም ትርቃለች ብለው አስበው ማለት ነው። ከዛ ቃል በቃ ልጅ እንደሆነች ይጸድቃልኝ። ወራዲ እኮ ጸድቋን እንደዝም ብለው ነው እንጂ የሚታክቱት። ዞሮ ወይዘሮ ሰላም ግን ምን ብላለች? በጣም ጨንቆሃት ብሌን ጋር ተኝታ ግን እንዴት እያለቀስሽ ነው እንዴ ስትላት ብሌን አዎ በቃ እኔ እኮ አንቺ ጋር ስሆን ድሮ ቃልዬ ሕፃን ሆና ምናምን ነው የማስታውሰው። እንዴ ታዲያ ለምን ታለቅሻለሽ? ቃልዬ ልጅሽ እኮ አጠገብሽ ናት አይደል እንዴ ስትላት አዎ ቃልዬ አጠገቤ ሆና ግን ልጄ ትናፍቀኛለች። ዲስ ሚንስ ቃልዬ ልጇ እንዳልሆነች ውስጧ እየነገራት ነው። ውስጧ ብቻ አይደለም ከላይም እኮ አይታ በመጀመሪያ እንደመጣችላት ማለት ነው። እንግዲህ ያው ከአረብ ሀገር እንደተመለሰች እሷ እያለቀሰች ነበረ። ልጄን አምጣልኝ ብላ አልቅሳ በኃይሉ ደግሞ ከየት ነው ማመጣላት? አሁን እሷን ልጅ መቼስ ልጅቱ እኮ እንዳለች ያውቃል። ብሌን የት እንዳለች አሳዳጊዋ ነው ብሌን ሁሉ ነገር እኮ ያውቃል። በውጭ ዝም ብሎ ያያታለኝ። ነገር ግን ምን አለ አሁን ብሌንን እኔ ማምጣት የለብኝም፣ ስለዚህ የሆነች ልጅ ላምጣ ብሎ ነው እንግዲህ ሳሚ ጋር ደወለ። ሳሚን ሂድና አሁን በምልክልህ አድራሻ ሄደ ብሌንን ነፍሷን አጥፋ፣ ለእኔ ደግሞ ለማለት በቃ ለሰላም ደግሞ ከአረብ ሀገር መጥታለች ብዙ ገንዘብ ይዛ፣ ያንን ገንዘቡን መቀበል አለብን። ስለዚህ አንዲት ልጅ ፈልግ 18 ዓመት 19 ዓመት የምትሆን ልጅ የምትሆን ማለት ነው። ግን ጨካኝ አረመኔ አርግ የምትባለው ነው የምታደርግ።
ገንዘብ የሚከፈላት በገንዘብ የምታምን ሲል ጊዜ እሱ ደግሞ ሻለ አጠገቡ ነበረች ቃል ደግሞ ለእሱ ማለት ነው ለሳሚ ይዟት መጣ ቃልን ይዟት ሲመጣ ግን ሰላም ምን አለች እንዴ እርግጠኛ ነህ የኔ ልጅ ናት? ለምን ውስጣችን ይነግረናል። ሰው ለማጭበርበር ቢሞክርም እንኳን ሙሉ ነገርን ማጭበርበር አይቻልም። ምክንያቱም ህሊና አለ፣ ነፍስያችን አለች እና ከዛ አንጻር ማለት ነው። እና አሁን ላይ ታዲያ ቃል ልጇ እንዳልሆነች አሁንም ቢሆን ሰላም ውስጧ እየነገራት ነው። እና ምን አለች ብሌን እዛ ጋር እንዴ አይትዬ ቃል አንቺ ጋር ሆና ልጅሽ ትናፍቅሻለች፣ እውነተኛ ልጅሽ እንዳልሆነች ውስጥሽ ተረድቷል ማለት ነው። እንዴት አድርጌ መንገር ብችል በነገርኩሽ ኖሮ ብላለች። እንግዲህ መንገር አልቻለችም። ከነገረችም ያው ብዙ ነገር እንደሚገጥማት ታውቀዋለች። በተለይ አቶ በኃይሉ በጣም ብዙ ነገር ሊያደርግ እንደሚችል ብዙ ወንጀሎችንም ከዚህ በፊት እንደሰራ ዳጊ ነግሯታል። ዳጊ በነገራችን ላይ የአቶ በኃይሉን ከሀ እስከ ፐ ነገር በደንብ ያውቃል። በኃይሉ ምን አይነት ጨካኝ እንደሆነ በኃይሉ ብዙ ነገር ሊያደርግ ይችላል ለገንዘብ ሲል ማለት ነው። ይሄንን ሁሉ ነገር ጠንቅቆ ያውቃል ዳጊ ማለት ነው። ይሄንን ሁሉ ነገር በደንብ ስለሚያውቅ በዛ ላይ ደግሞ ይሄንን ያወቀበት ምክንያት ራሱ እንኳን ቀላል ነው። ምንድነው? አይቷል፣ በአይኑ አይቷል። ላፕቶፑ ላይ እዛ ጋር በደንብ ነው ያየው በኃይሉ ምን ወንጀሎችን ራሱ እንደሰራ። እሱ ብቻ አይደለም ኢቭን እንኳን በኃይሉ ብቻ ሳይሆን ሳሚ ራሱ ብዙ ወንጀሎችን እንደሰራ አይቷል በደንብ አድርጎ ማለት ነው። እናም እንግዲህ ሳሚ አሁን እንግዲህ አስቡት ምግብ ገዝቶ እንግዲህ ያው በመጀመሪያ ደረጃ ምግብ፣ አስቤዛዎች፣ ነገሮች ገዛዝቶ ወይዘሮ ገነት ጋር እንዲሄድ ያደረገው ነገር ዳጊ ማለት ነው። እዛ ጋር የሰማው ነገር ነው። ብሌን ለምንድን ነው ግን ብሌን እስኪ አስቢው። አሁን አንቺ ያንን ጠጥተሽ በረኪናውን ጠጥተሽ ሆነ ነገር ሆነሽ ቢሆን እኔ ምን ይወጣኝ ነበረ? እንዴት ሆን ነበረ? ለምንድን ነው ያላሰብሽልኝ ብሌኔ? አንቺ እኮ ለእኔ ብሌኔ ነሽ ብሏታል። በዛ ሰዓት ታዲያ አንቺ እኮ ለእኔ ብሌኔ ነሽ ብሎ እንደዛ ሲነግራት ማለት ነው እሷ ምንድን ነው ያለችው? እኔ እኮ አሳዳጊ እናቴን ላስተምራት ፈልጌ ነው። እኔ ስሄድ እሷ ልትጠጣ ብላ አገኘኋት። ስለዚህ እሷ የሆነ ነገር ከሆነች እኔም እንደማልቀር ለማሳየት ለማስተማሪያ ብዬ ነው እና የሚገርምህ በእርግጥ ወላጅ እናቴ ብዙ ነገር ተናግራታለች። በጣም የሚያስከፋ ነገር ተናግራታለች ለአሳዳጊ እናቷ ማለት ነው ለገነት። ቢሆንም ግን ይህንን ውሳኔ መወሰን አልነበረባትም። እሷ አንድ ነገር ብትሆን እኔም ራሴን ይቅር አልለውም ነበር እስከ መጨረሻ እና እሷን ለማስተማር ነው ስትለው በጣም እኮ ነው ደስ የምትይው ስማርት እኮ ነሽ ብሏታል ማለት ነው። እውነቱን ለመናገር አዎ በጣም ጎበዝ ልጅ ናትኝ ብሌን ማለት ነው። እና እንግዲህ ወይዘሮ ገነትን ታዲያ ማንም የላትም እኮ ወይዘሮ ገነትን ስለ እና እማዬ እኮ ለእኔ እኮ እናቴ እኮ ማንም የላትም እኮ ከኔ ውጭ። ስለዚህ ራሷን ለማጥፋት ብትነሳም ፍርዷ ነው እኮ ምክንያቱም ካለኔ ማንም የላትም ብላለች። አዎ በእርግጥ በጣም ታሳዝናለች። አስቡት ከ18 ዓመት በፊት ልጇ ጠፍቷታል። ልጇ ማን ነው? ዳጊ ነው። ዳጊ እንደሆነ ልጇ ደግሞ አታውቅም። ኢቭን እሱም አያውቅም። ስለዚህ ማንም የላትም ስላለችው ብቻ ስለዚህ እስኪ እኔም ጎራ ልበል ብሎ አስቤዛ ገዛዝቶ ምናምን ወይዘሮ ገኒ ጋር ሄዷል፣ እናቱ ጋር ማለት ነው። እና ሳይህ እኮ እኔ እኮ የዛሬ ስንት ዓመት የጠፋውን ልጅ ነው የማስታውሰው ስትል ታዲያ በዚህ ሰዓት ግን ዳጊ ማለት ነው እውነት ለመናገር እንዴ ልጅ ጠፍቶበታል እንዴ ልጅ ነበረውት እንዴ ቢል አዎ እኮ ልጅ ነበረኝ የዛሬ 18 ዓመት ሊጫወት ወጥቶ በዛው ቀረብኝ እና ከዛ ወዲህ አላገኙትም ቢል አይ በቅርቡማ አንድ ሰው አገናኝሻለሁ ብሎ ብቻ ያልሆነ ነገር አለኝ። ከዚያ በስልክ አገናኝቶ የነበረ እኮ ብትለውና ቢያወሩ ይገናኙ ነበረ። ግራ እኮ ገባን። ሳሚ ካልተናገር አይገናኝም። ሳሚ ደግሞ መቼም ቢሆን አይናገርም ይሄንን። ምክንያቱም ሳሚና ዳጊ ምንና ምን ናቸው? ምንም ነው በቃ የማይስማሙት። አብረው ለማውራትም አይበቁም ሁላ። ግን አሁን ዳጊ ሁለት አማራጭ አለው እናቱን እንዴት አድርጎ ማግኘት እንዳለበት። አንደኛው ወይዘሮ ገነትን ሲያያት እናቱ ስለምትመስለው እሷ ጋር ዲቴል ቢያወራ፣ ሁለተኛ ነገር ደግሞ ሳሚ የሰራው ወንጀሎች ሳሚ የሰራቸው ወንጀሎች እሱ ጋር ፋይሉ ስላለው በፋይሉ አስፈራርቶ እናቴ ያለችበትን ቦታ ካልተናገርክ ብሎ አፋጦ መያዝ። ከሁለት አንዱ ቢያደርግ ያው እናቱን ያገኛል ብዬ አስባለሁ። አሁን ላይ በእርግጥ ሳሚ ብሌንን ራሱ እየፎከረባት ነው። ለምን ብሌን እንግዲህ የኔ ውድ ብላለች ሲያቅለበልባት። ከዚያ በኋላ ደግሞ ሲደውል ደግሞ አሁን አታነሳም። ውጪ ቤትሽ በር ላይ ነኝ ብሏትም አልወጣችም። ስለዚህ አሁን እየፎከረባት ይገኛልኝ እና ሊያግታቱን ላይ ይችላል። እኔ ያግታታል ብዬ አስባለሁ።
እናንተስ ምን ትላላችሁ ውዶች? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። አብራችሁ ስለነበራችሁ አመሰግናለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ ውዶችዬ። የምታዳምጡ ሁሉ ሰብስክራይብ አድርጉልኝ ቻናሌን እና በሰላማችሁ ይብዛልኝ በያላችሁበት። ባይ ባይ። ወዳችኋለሁ።